ግን አውጥተህ ቮይሱን ፐብሊክሊ እንደዚህ አለ ማለት ይኸውልህ ልክ ነው ነው ደግሞ ለምን ለሚለው ኮመርስ እየሰነገርኩ ነው ይኸውልህ ልክ ነው ማለት ነው ስላየው ነው ኮንሶፎኒያ ሳታየው ነው የምናወራው ኖ ባላየው እሺ በጣም በቃ ገረመኝ አልኩ አቡ ኪንግ ይላል 100 የሚሆን አቡ ኪንግ ነው የሚለው መቼስ ወንዶነች እንደ ኪንግ የሚል ሰው እኮ ነው እንደገና እንትን የሚያደርገው ማለት ነው እንዴት ትናገሯታላችሁ ከዛ ይኸውልህ ብሶ ምን ላይ ደረሰ ይሄ የእድሜ እንትን ላይ የእሱ አትሊስት ከ20 ቤት ተሻግሮ 35 ላይ ደርሷል ግን 1997 ነው አልበሙ የወጣው ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ፖድ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው ሳምንታችንን ጠብቀን ተመልሰን መተናል ወቅታዊ ጉዳዮችን ይዘናል ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ ቻናሉ ቤንጃ ፖድ ይባላል እኔ ቢኒያም እባላለሁ አብሮኝ እየቀመቀመ ነው ዋው አይኖር ግን ምን ይውጣን ነበረ ውድ ተመልካቾች ሰላም ጤና ይስጥልን ወደ ቤንጃ ፖድ ተከታታዮች እንደምን አላችሁ እንኳን ደህና መጣችሁ በእያላችሁበት ሰላማችሁ ይብዛ እንላለን እንግዲህ ለዚህ ቻናል አዲስ ሆናችሁ ሰዎች ካላችሁ ዌልካም ብለናል መምጣታችሁ ካልቀረሰ ሰብስክራይብ አድርጉት ቻናሉን ለወዳጅ ለዘመድ ደግሞ እንዲደርስ ከወደዳችሁት ደግሞ ሼር ማድረጋችሁ ማጋራታችሁ አይረሳ ይሄን ቪዲዮ ደግሞ ላይክ አድርጉት በጣም ትወዱታላችሁ ብለን እናስባለን ነባሮቹም ደግሞ እንኳን ደህና ተመልሳችሁ መጣችሁ እንግዲህ ቪዲዮን ቢኒ እንደሚለው እኛ ሄድፎን እስክናረግ አንልም የሰው ፓተንት ራይት አንወስድም ኦሬዲ አድርገናል ግን ወደ ተመልካቾቻችን ምንድነው ላይክ አድርጉ በጣም እንድንደርስ ሌሎች ጋር ላይክ ብታደርጉልን በቃ ይህችን ብቻ ነው ፌቨር የምንጠይቃችሁ ጉዳዮች ላይ ደግሞ ሐሳብ አስተያየት የግድ ነው ሰምታችሁ መቼስ የምታውቁትን ነገር ዝም አትሉም ትጽፋላችሁ ላይኩ ግን ወሳኝ ነው ምክንያቱም እንግዲህ ሌሎች ቻናሎችም እያያችሁ ነው ብለን እናስባለን ብዙዎች አሁን ላይ አልጎሪዝሙ ትንሽ እንትን ብሏል ላይክ አድርጉ እያሉ ነው ያም ምክንያቱም ምንድነው አልጎሪዝሙ አሁን እየቀያየሩትም ስለሆነ በኤአይ ምናምን የሚተኩ ነገሮችም ስላሉ አንተ ለፍተህ የሰራው ፕሮግራም ምናምን ነገር ሪኮመንድ ላይ ይደረግ ይችላል ምናምን ገና ሲስተሙ እንትን ስለምን ያን ግን የሚያግዘው ምንድነው የሚያይ ሰው ላይክ ማድረግ ላይክ በተደረገ ቁጥር አልጎሪዝሙ ኦኬ ብዙ እንትን እየተወደደ ነው ስለዚህ ያው ብዙ ሰው ያዋል ላይኩ ነው ከጠላችሁ ችግር የለውም እንቀይረዋለን እናባረዋለን እንዲህ ብላችሁ እንዳታስቡ እናንተ ብቻ ላይክ አድርጉ ባለፈው የሰራነው ቪዲዮ ላይ ተቆርጦ ቲክቶክ ላይ ሄዶ ነበር የሀቢባ ጉዳይ አይተዋል ኮሜንቱን አየው አላየሁትም ረበል ማየት ነበረብ የትኛውን ደግመ ያው ትክክል አይደለም ባልና ሚስቶችን አምጥቶ እንደዛ የሰራ ነው ገበና መዘርገፍ ምናምን የሚለው እሱን ሐሳብ ላይ በጣም በቃ ገረመኝ አልኩ አቡ ኪንግ ይላል 100 የሚሆን አቡ ኪንግ ነው የሚለው መቼስ ወንዶነች እንደ ኪንግ የሚል ሰው እኮ ነው እንደገና እንትን የሚያደርገው ማለት ነው እንዴት ትናገሯታላችሁ ምን ላይ ነው የዩቲዩብን አይዋል ቲክታክ ላይ እኮ ነው ቀውጢ ሆኗል ቀውጢ ጭቅጭቅ ያው ሐሳቡ የሚገዛው ሰው አለ እንዴት ተናገራችሁ አደሙ የሚላለ ዛው ሪፕሌይ ምናምን ነገር በቃ ተዋልኩ ገረመኝ በጣም በቃ ገረመኝ እኔ ምክንያቱም ስድብ የለውም ምን የለውም ይሄ ነገር ተክራር ሐሳብ ነው የምትሰጠው ምናምን ገባ በቃ አለ የሆነ እንትን አለ የሆነ ሶሳይቲ አትለውም የሆኑ ሰዎች በጭንቅላት አንድ አይነት እንትን ያሉ አሉ መንጋ የምትለው ነገር አለ ዝም ብሎ እና ፕሮፋይላቸው ራሱ የሷ ፎቶ እንደገና ንብ ፋሚሊ ንቦ አትናደፊ ነው ያረ እነዚህ ዝም ብላ ኧረ በጣም ይገርማል በቃ ተዋልኩ ገረመኝ በጣም ግን ከዚህ በኋላ ወደ ተመልካቾች መጨከል ልንጀምር ነው እንሳደባለን አይደለም እንደውም አሁን በፊት የሆነ ፈራ ተባ ያል እንናገራለን ግን ጫና አንልም ነበር አሁን ግን ጫና ማለት በሚገባን ጉዳዮች ላይ ጫና እንላለን መሰደባችን ካልቀረ እውነቱን እየተናገርን እውነቱን ነው የምናገረው ግን
አሁን ይኸውልህ ሀሳብን እኮ እሷ ልክ ነች በእንደዚህ ጉዳይ እኮ ብሎ ማስረዳት አንድ ነገር ነው። በቃ ሀሳብን በሀሳብ መሞገት። ግን ስድብ ምናምን ዝም ብሎ በቃ እሷ ኪንግ ንግስት ረሌ ጭቅጭቅ መጀመሪያ ጾታዋ ነው አይባልም ትላለች። ዞቢዞ እንግዲህ ሀቡ ኪንግ ወይል የሀሊማን ጉዳይ የሀቡ ያነሰዋል እና የሀቡን ጉዳይ ሀሊማ ያነሰዋል። ሀሊማ ታነሰዋለች። እንግዲህ እሷን ኪንጋችን እንበል ወይስ በኩናችን? ሁኔታውን አይተን እናወራለን። ሁለት ቀርባ ነበር ሰይፉ ጋር እንግዲህ አሪፍ ቆይታ ነበራት። ያው እንግዲህ እሷ ስትመጣ ሁሌ አቋሟን ስለ ትዳር ነው የሚጠየቀው። ባለፈው እሺ ብላ ገባለሁ ምናምን ብላ ነበር። የሆነ ሰዓት ደግሞ አላገባም ብላ ነበር። ብዙ ነገር ተነስቷል በዛ ኢንተርቪው ላይ። ሰይፉም የተወቀሰበት ሁኔታ አለ፣ እሷም የተወቀሰችበት ሁኔታ አለ። እንደገና ደግሞ እድሜዋ ላይም የተነሳ ጥያቄ አለ። 35 እንግዲህ ታማ እንደነበር ይታወቃል። ከዛ በኋላ ደግሞ ኡምራ ልታረግ ሄዳ ነበር። 2 ጊዜ ነው ሄደችው። ከሱ ስትመልስ አንድ ኢንተርቪው ሰጥታ ነበር። አይቼው ነበር እሱ ኢንተርቪው ይገርማልና እዛ ላይ አወራሯ የሃይማኖትም ቻናል ሰዎች ስለሆኑ ሲያወሯት የነበሩት በጣም ሃይማኖታዊ ንግግር ነበር ንግግሯና እዛ ላይ ስትል እኔም አልሰማም አቁም ያለው የሚል ነገር አልሰማም። እንግዲህ አቁማለች የሚል ነገር ተወርቷል ነውና ስትዘፍን አሁን ያው ከብዙ ሰዎች ጋር አቀያየመኝና ተውይ ነው አንዱ። ሁለተኛ እድሜዋን ደግሞ ከ35 በኋላ መውለድ አልችልም የሚል ሐሳብ ካነሳች በኋላ አልበሟ ደግሞ በ20 ምናምን ዓመት እንደሆነ ከወጣ በ1997 ይወጣው አልበሙ። እንግዲህ እድሜ ግድፈት አለው በደንብ አይደል? አዎ ምን መሰለህ ያው በሀሊማና ባስኬክ ማይያዝምና ምን እንዳለ ታውቃለህ? የመጀመሪያው ሰይፉ ቢተዋት ወይስ ሰይፉን ለብቻውን ያዘው? ሰይፉን አያይዘን በለው ታዲያ ነው እንጂ እንግዲህ ሊድበታ። አይ የመጀመሪያው ሰይፉ ከእንደዚህ አይነት ድረስ ቢወጣ አንዳንድ ጊዜ ያው እንግዲህ እሱ የሜንስትሪም ስራውን ይሰራል ኦፍ ኮርስ። በዚህ በኩል ደግሞ ዩቲዩብ ላይም እንዲታይለት ይፈልጋል። ግን በቃ አሁን ሀሊማ መጣች፣ እሺ ሁሉ ጊዜ አገባው ላገባ ነው ልጅ መውለድ ሳላገባ ልጅ መውለድ ምንድነው? አሌክስ የጻፈው ነገር አንብበዋል? ስለሱ አሌክስ አብርሃም እኮ እያወራን አጭር ነችና ሳላገባ ነው መውለድ የምፈልገው ምናምን ከዛ ይወልህ ብሶ ምን ላይ ደረሰ? ይሄ የእድሜ እንትን ላይ የእሱ አትሊስት ከ20 ቤት ተሻግሮ 35 ላይ ደርሷል። ግን 1997 ነው አልበሙ የወጣው። ከዛ በፊት ደግሞ እዮሃ አበባዬ አለ። አዎ እዚህ ነኝ በላይ ምናምን ነገር ታዝለው ሁሉ ዝፍን ነው እኮ ከሰራው ሂሳቡን ወደ ኋላ በጣም አዋ ይቅር እኮ አይ እንደዛ ሊሆን ነው በጣም። እኔ በትንሽ እድሜው አልበም ያወጣች ማቀው ህብስ ጥሩነህ ነው 15 ዓመቷ ዘፋኝ ሆና የሷ ኤቪደንስም አለ። ምክንያቱም ቲቪ የተቀረጸ ነበረች አለ በስነ ስርዓት ያለ ነው። አሁን እሷ ኢቭን መዋሸትም አትችልም። አሁን ለምሳሌ ዝም ብለህ በ15 ዓመቷ ያ ቪዲዮ መቼ እንደሆነ ካወቅከው መቼ ዓመተ ምህረት ላይ በቃ ዝም ብለህ መቁጠር ነው። ግን አላገባም ካልክ እድሜ መቀነሱ ምን ያስፈልጋል? አሁን ከብዙ ነገር አኳያ ነው የሚቀንሱት። ትዳር ካልያዙ ምናምን አለ አይደል? የሆነ ምክንያቶች እኮ ይፈልጋል። ዝም ብለህ መቀነስ አይደለም እኮ አይደል? ወይንስ በሴት በተለይ እንደዛ ነው ማስበው። ትዳር ካልያዙ እንደገና ተጽዕኖ ያመጣል ተብሎ ስለሚታሰብ ቢዝነስ ላይ ስራ ላይ እንደዚህ አይነት ነገር አሁን እሷ ራሷ ዘፋኝ ነች አላገባም ብላለች ምናምን መቀነሱ ምን አስፈላጊ ነው ብዬ አላምንም። ይኸውልህ ቢኒ አግባም አታግባም ፈለክም አልፈለክም ፈጣሪ ያን እድሜ ሰጥቷል አይደል? ሁለተኛ ማመን ያለብህ ምንድነው ትዳርን የሚሰጠው ፈጣሪ ነው። የሆነ ነገር የምታገኘው በእድሜ ተጽዕኖ ያመጣብኛል ብለህ የምታስባቸው ነገሮች ሁሉ የሚያዘጋጅልህ ፈጣሪ ነው። የሆነ ያንተ ጥረት ብቻ ያለበት አይምሰልህ። ፈጣሪ እስከሰጠ ጊዜ ድረስ መቆየትን በፈጣሪ ነውና በቃ ለምን እደብቃለሁ? ኮራበት። አሁን 26 ዓመቴ ነው። ኮራ ብዬ ነው የምናገረው። በጣም እዚህ ፖድካስቱ ከጀመርክ ግን የሆነ ነገር ለማለት ፈልጋ ካልሆነ በስተቀረ እንዴት ሆኖ የዛሬ 35 ዓመት እኮ ብትሄድ እሱ 20 ዓመቷ ሊሆን ይችላል። ያው ያነሳቻቸው አንዳንድ ሀሳቦችም አንዳንዶቹ
ደስ አይሉም። ሰይፉ ከዚህ ቢወጣ የሚገርም ነገር 30 ምናምንኛ ደቂቃው ድረስ ስለዚህ ነው የሚወራው። ዞሮ ዞሮ ስለዚህ ነው ኦልሞስት 30 ምናምን ደቂቃ የሚወራው ስለዚህ ነው። ስለማግባቷ እንዴት እሷ ራሷ አንዳንድ የሰጠችው መልስ ደስ አይልም እውነት ለመናገር። ምክንያቱም ኦኬ እሺ ላግባውና ግን አብሮኛ አይኖርም፣ ነፃነት ነው የምፈልገው። ምን አይነት ልምምድ ነው? እንዴት አይነት ነገር ነው? ከዚህ በፊትም እኮ ስለሷ እኮ ብለናል እኮ አይባልም። መውለድ ብቻ ስል ሰው ተቃወመኝ እንዳልወልድ አደረገኝ አለች። አየህ የሰጠችው እኮ ምክንያት የሰውን አስተያየት ነው። እዛ ላይ ይኸውልህ ከዚህ በፊት ባላላገባም ግን ልጅ ብቻ ነው ፈልገው ስል ሰው ተረባረበብኝ። ስለዚህ በቃ ተውኩት እሱን ሀሳብ መውለድም ልጅም ለማየት ገባ በየጊዜው። ከዛ ደግሞ እናቴ ላገባ ስል እናቴ እንደዚህ ሆነች። ከዛ ተውኩት በቃ አሁን እነሱ ካልተደሰቱ አልፈልገውም ነው። ግን ምክንያት አይሆንም ነው። እኔ ሰው እንዲህ ስላለ ስላላላለ ህይወቱ የራስ አይደል? አዎ ወይ ደግሞ ምን ማድረግ መሰለህ ቢኒ ሰይፉ እንግዳ አሁን ይኸውልህ በእሷ በኩል የሆነ ኮንቴንት አጥቷል ማለት ነው። ምንም ሊያወራት የሚችለው ነገር በቃ አንድ ነጠላ ዜማን የሰራችው ከዛ ውጭ ምንም ነገር። ስለዚህ ለምን ያመጣታል? ወይ አዝ ኤ ፌቨር ፕሮሞት አድርገህ ልቅረብ ብላ ይሄ ግድ ነው። ያ ኦኬ እንደዛ ደግሞ ከሆነ ላይክ ለመሰለህ አሁን ሰው የበፊቷን ሀሊማ የሚወዳትን ቀንሷል። ቱ ዘ ሪያሊቲ ይሄ ሀሊማ ስትቀርብ መሳቅ ምናምን ሰው የሆነ ፈን አድርጎ ማየት እሷ ምናምን ነው አሁን ስልችት ብሎታል። አላለውም በደንብ ቪው ነው አላለውም በደንብ ይሄን ስለሚታወቅ ነው። ቪው ስንት እንደሆነ ታውቃለህ? ይኸው አሁን ራሱ 500,000 አልፏል፣ ግማሽ ሚሊዮን አልፏል ቪው። ኦኬ እኔ ነው እንደ የጠሉት ሰው እንዴ ተው እንጂ ቢኒ ያልተሳሳትኩ ቆይ ላይ ሆኖ እንጂ ጭራሽ በዚህ ያህል ልክ 400,000 ምናምን ሆኖ ምናምን ያየሁት መስሎኛል። 500 400,000 455,000 ኦልሞስት እንዴ! እና እንዴት ነው ስልችቶታል የምትለው? ስለዚህ እንዲህ የሚታይበት አንዱ ምክንያት እንዲህ አይነት ዲስከሶች ስላሉትም ነው፣ ስለሚወዳትም ነው። ምንም መጥፎ ነገር የላትም። ግን እዚህ የምትሰጠው ኮንቨርሴሽን የትዳሯ ላይ በተጠየቀች ቁጥር እንትን ውስጥ እያከተታት ነው። ሰይፉ ደጋግሞ በአሰልቺ ሁኔታ ነው የጠየቃት። ገብተዋል? አዎ እኮ እሱን እኮ ነው የሚያስጠላ ነገር መሰለህ። አንዳንድ ጊዜ እንደ ጓደኛ ለብቻ የሚመካከሩትን ነገር ነው በዚህ ፊት ለፊት ሲጨቃጨቁ የነበረው። ይኸውልህ በቃ ለምሳሌ ይኸውልህ አዳዲስ ጀማሪ ሰዎችን ያመጣል። ለምሳሌ ሰይፉ ፎርማቱ ካየው ሜን እንግዳዎች አሉ 2፣ መጨረሻ ላይ ደግሞ አዲስ ወይ ላይ ሙዚቃ ሊያቀርብ የሚመጣው ሰው ማክሲመም 20 ወይ ደግሞ 30 ደቂቃ ይዛል። ቁጭ ብሎ የተወሰነ ነገር ያወራል፣ ከዛ የመጨረሻውን ዘፈን ይዘፍናል። ሀሊማም በእንደዚህ አይነት እኮ መልኩ ማለፍ እኮ ይቻላል። ያን ያህል ደቂቃ ሙሉ ከቨር ተደርጋ በዚያን ያህል ምክንያቱም እየመጣችበት አዲስ ነገር የለም። 48 ደቂቃ ከ48 ሰከንድ ነው እንግዲህ የእሷ ቪዲዮ 30 ምናምን ደቂቃ ድረስ እንዳልኩ አግቢ በዚህ ፕላስ እድሜዋ ሄዳውን ይኸውልህ ለምሳሌ እንደየእድሜ ደግሞ የሚቀሩ ወሬዎች አሉ። ሰው ሁሉ ሁሌ ማግባት ሳለበት የራሱ ራሱ አንድ ሰው ሁሉ ሰው አግብቶ ነው የሚሄደው ከዚህ ምድር ላይ አይደለም እኮ አንድ ሰው አይደለም። ይኸውልህ ሰዎችን ይኸውልህ አሁን ሌላው ሰውን ባያሳስቱት ብዬ የማስበው ሰይፉም ሆነ እሷ ይህን ነገር ብቻ በማንሳት የሆነ እዛ ጋ ያወጣችሁ ነጠላ ዜማ እንዲደመጥላት ማድረግ የለበትም። ያ ነጠላ ዜማ ያወጣችሁ ነጠላ ዜማ ኦኬ እንደዚህ ሰርቻለሁ ሌሎች ነጠላ ዜማ ሰርተው ሲመጡ እንደሚያወራሉ አይደል? ከራሱ ጋር ያልተገናኘ ጉዳይ ከዛኛው ከልጅ መውለድ ከማግባት ጋር ያልተያዘ መልኩ ስለ ስራው ብቻ አወርታ መሄድ አይሆንም። ለምን መሰለህ ብስሬ ይሄን ቢያደርግ ሰይፉ ጥያቄ ይመጣበታል ስለ ከህግ እኮ አይደለም የምልህ በቃ ይጠበቃል። ሀሊማ ስትመጣ ስለ ፍቅር እሷን ብቻም ሳይሆን ሰይፉ ይጠይቃል። እንደዚህ ፍሬንድ ተያዘ አገባሽ አለ ወይ ምናምን ይጠይቃል። ማንንም ይጠይቃል፣ የተለመደ ነው። ሀሊማ ደግሞ ስትመጣ የተያያዘ ታሪክ ከመጀመሪያው ጀምሮ ስለነበራት አግቢ አታግቢ የሚለውን ይሄን ሳይጠይቅ ሊያልፍ አይችልም። መጠየቁን የተቃውሞ የለኝም፣ ግን በጣም በዛ መጠየቅ የለበትም። እላፊ የሆነ ነው። እኔ ደግሞ መጠየቅ የለበትም። ስትጠይቅ ነው አይኖረችው። ይኸውልህ ምንም ነገር ህግ የተሰራለት የለም። ይኸውልህ ማንም ለማንም ህግ አያወጣም። ገብቶሃል? እኔ ነፍስህን ስላስጨነኩ የሆነ ነገር መልስልኝ ብዬ አንተ የመመለስ ግዴታ ምንም የለብህም። ያ ያንተ ፍቃድና ስለዚህ ሰይፉም ልክ አይደል። አንዳንዴ ይኸውልህ ማክበር አለብህ። ኤክስፔክት አይደረግም ወይ እንደሚጠይቃት ነው ማለት። ይኸውልህ ሰው ኤክስፔክት አላረጋ አይደለም። ለምሳሌ እውነት እንነጋገር፣ አሁን እኛ ፕሮግራም ስንሰራ
ሰው ምን ይጠብቃል ብለን አይደለም የምንሰራው። ለምሳሌ አልኮን እንጠይቃለን። አረ ይሄ ነገር እንደዚህ በዚህ ጉዳይ አሰሩ ምናምን ብዙ የተሆናቸው አሉ ማንሰራባቸው። ምንድነው እኛ የሆነ ሲጋ የምናወራው ሰሞንኛ ኢሹ በዛ ተመስርተን ልናስተላልፈው የምንችለው ቫልዩ ያለ ሐሳብ አለ። ስለዚህ ይሄን እንስራ ብለን እንጂ ሰው ያህን ነገር ስለሚፈልግ ብለን አይደለም የምንሰራው። at the same time ሰይፉ መሆን ያለበት ማለት ይኸውልህ ሰይፉ ማለት አንዳንዴ የራሱን ቫልዩ የተረዱ አይመስለኝም። እንደው እንደዛ እንድል ገድዳለሁ። ለምን የራሱን ትልቅ ኢምፓየር ፈጥሯል ሰይፉ ማለት በቃ የማይነቃነቅ ሰው ማለት የማይነቃነቅ በቲቪም ታገኘዋለህ፣ በሬዲዮም ታገኘዋለህ፣ በዩቲዩብም ታገኘዋለህ፣ ሬዲዮ ላይም አለና ሰይፉ ላይክ ወይኔ ኮንቴንት አጣው እንግዳ አጣው የሚል ሰው አይደለም። ሰው ተጣጣው ስለዚህ ላይክ አይ ይሄ ብለህ መምረጥ አለብህ። ምድር ላይ ያለውን ነገር እናወራው፣ እየሆነ ያለውን እናወራው። ቢሆን ኦኬ ለሚለው ለሱ ላይ ቢሆን ብትል የሚለው ሀሳብ ላይ ትሰጣል። አሁን ግን እየሆነ ያለው ሰዎች ሲመጡ ይጠይቃል ስለ ግል ህይወታቸው። የተለየ አይደለም ለሀሊማ ሲጠይቅ ቆይቶ ሀሊማንም ከዚህ በፊት ሲጠይቃ ቆይቶ ልክ ዛሬ ስትመጣ ሀሊማን ባይጠይቃት ልክ ነው ልክ አይደለም ልልህ አይደለም። ባይጠይቃት ኦዲየንስ እሱም እኮ ኦዲየንሶቹን ያስባል። ገባ ይሄንን እንግዳ አምጥቶ ይሄን ሳይጠይቅ እንዴት ለቀቀው የሚለውን ስለሚያስብ ያን ሁሉ ደቂቃ ወስዶ ጠየቃት። አፈር ማሰቡ ልክስተት ነው። አሁን በእኛ እኮ ፖድካስት የሰጠው ምሳሌ ለመሰለ የሆነ ተመልካቾች ስለሚፈልጉት ግን እሱ ደግሞ ስታይል ነው። እሱ ለረዘመናት የመጣ እኮ እንግዶቹ ሲመጡ ይጠይቃል። አንድን ሰው አንዴ ጠየቀው እንደውም ይታማል ታውቃለህ፣ አጣራልንም ተብሎ ይጠይቃል ይባል ነበር በፊት። የሆኑ ሰዎች ሆነን ሲፈልጉ ከሊት አላቶ የለቱም በአደባባይ ካለ አለኝ ስለምትል ያ ግን ሚኒ ለአንድን ሰው እኮ ሁለቴ ልጠይቀው ትችላለህ። ለምሳሌ ያህል የሆነ ጊዜ ላይ አገባ ምንድነው የመጀመሪያው ጥያቄ ምንድነው ትዳር ወይም ጓደኝነት ምናምን ብለህ ትጠይቃለህ። የሆነ ጊዜ መልሶ ያ ሰው እንግዳ ከሆነ ፐብሊክ ሰው ከሆነ ሲያገባ ልታየው ትችላለህ። ጓደኛ ሲይዝ ቡናዊ ዳይስ ምክንያቱም እያንዳንዱ ነገር ሁሉም ተሯርጦ ፖስት ለማድረግ ነው የሚሮጠው። እንዲጠይቃት ግን ያነሳሳችሁ እሷ ነች። በአሁኑ መጀመሪያ ግን እንደሚጠይቃት ይታወቃል። ግን ቢኒ 30 ምናምን ደቂቃ እኮ በጣም በእሱ ነው እኮ ነው የኔ ጥያቄ። ይኸውልህ እንደሌላው ጊዜ ጠየቅ አድርገህ ማለፍ የሚቻለውን በጣም ዲቴል የግል ጓደኝነታቸውን ቁጭ ብለው የሚነጋገሩትን ብታገብ ይሻላል እንዲህ ቢሆን ይሻላል የሚለውን ነገር እዚህ መድረክ ላይ ሆነ ነገሩ እሷም ላይ በጣም ከባድ ስትረስ እንደሚፈጥር አንደኛ ነገር የእሷ ህይወት ያን ያህል ሰው ሊያስጨንቁ አይገባም። መርጣ ፈልጋለ ነሮች ይኸውልህ ሰውም አንዳንዴ በዚህ ያህል ጊዜ ደረጃ የኤገር ሆኖ ሀቢብ ማነች ሀሊማ አገባ ኪንግ እኮ እየተነሳች ኪንግ እኮ ትመጣብኛለች። ሺዓመት ኢንገሱ ኪንግ እና በዚህ ያለ ደረጃ ማስጨነቅ የለበትም። ኦኬ የሆነ ሰውን ልትወደው ልታደንቀው ትችላለህ። የሆነ ህይወቱ ሰክሰስ ያደረገውን ህይወቱን ማየት ትፈልግ ይሆናል። ግን ለዛ ሰው ደግሞ ፕራይቬሲውን ተውለት። በቃ ያ የግል ህይወቱ ነው። አሌስ ራሱ ፐብሊክ እስካላወጣው ጊዜ ድረስ እንጂ ይጠየቅልኝ ይወራልኝ ብለም ማለት በጥያቄያቸው መካከል ይኸውልህ የትዳር ቫልዩ ሲፈጠፈጥ ምናምን ታያለ ምናምን እሷ በምትመልሳቸው መልሶች ራሷን ዲፌንድ ለማድረግ ትዳር እንትን ሲያጣ ታየዋለህ ማለት ምንም ከፋም ለማም ብዙ ሰው የሚያያት የሚከተላት ሰው ነች። ገብቶሃል? የምታወራው ነገር ለፈንም ይሁን ሲሪየስ ይሁን ትንሽ ገደብ ማለት አለበት። ስለትዳር ሲወራ እንደዚህ እኮ የምትሰጠው ሰው አወራር እንዴት ነው ለማስመስ በቃ ግብቸው ከዛ በኋላ ቤቱ ይኖር እኔ ልኖር ምናምን የማይሆን ልምምድ። ገብቶሃል? ተጋብተን እሺ ደስ እንዲላችሁ ማግባትን እስር ቤት እንደሆነ ሙሉ በሙሉ ገብቶሃል? ስትገልጸው አገላለጿ እኔ ነፃነቴን የምወድ ሰው ነኝ። ስለዚህ ካገባው ነፃነቴ ይገፈፋል። ስለዚህ ወይ አገባኝና እዛው ይኖር እኔ ደግሞ እዚህ ልኖር። ምንድነው ትዳር ትርጉሙ ነው? ገባ? ይኸውልህ ትዳር ለማያውቅ ሰው ስለ ትዳር አወራ ብዬ አልፈርድበትም። ሲጀምር ትዳርን ኦብቪየስ የሆኑ ነገሮች አሉ፣ ይታወቃል። ትዳር ማለት ይኸውልህ ትራውማ ነው እንዲባልም የሰጠችው ምክንያት አለሽ። 11 ቦታ ሚዜውኛ 11ዱም ተለያይተዋል አለች። እንግዲህ እሷ ነች ያለ ይቻቸው በቃ ታዲያ እንደዛ ነው እንጂ ቢን ሺዝ ባድላክ ለሆነ ግን እንዲሁ ትዳር የምትፈራ ሰው ሆነ እነዚህ ነገሮች ስታይ አይጨምርብህም? ይጨምርብሃል። አይጨምርብህም? በፍጹም እንዴ ይጨምራል። ቢን ትዳር አንተ መጀመሪያ የምትፈራ ከሆነ
ገብተዋል እንደገና አጠገብህ ደግሞ ብዙ ትዳሮች መፍረሱ ብቻ ነው የሚፈረሱበት መንገዶች ስታይ ምንጩ ከምን የሚመነጭ ነው ወሳኙ ነገር ይወል ነፃነቴን እወዳለሁ ነፃነትና ቺት ለምሳሌ ልፈራ ይገባት የነበረው በምንድነው ቺት ሰው ሲያረግ ፕላስ ደግሞ ቢኒ የሌላ ህይወት የሌላ ነው ዳስዋይ እኮ እያንዳንዳችን የተለያየ ሰው ነው አንድ አይነት ብንሆን ፈጣሪ የሁሉ ሰው መፍጠር ባልፈለስ ፈልጎ በቃ አንድ ሰው በቂ ነበር እኮ ግን ሁላችንም የምንኖርበት የየራሳችን ነገር የተለያየ ነው ስለዚህ ቢሆን ልጠነቀቃለሁ ኦፍ ኮርስ ለምሳሌ ፈሪ አልሆንም ግን የሆነ ሰዎች ትዳር እየፈረሰ ቢሄድ ቁጥር ላይክ ነገር እኔ ጋር ሃፕን እንዳያደርግ ጥንቃቄዎችን ከነዛ ሰዎች አይተ የምትጠነቀቃቸው ወደ ትዳርህ እንዳይገቡ የምትጠነቀቃቸው ነገሮች ይኖራሉ ፍራቻ ግን አይፈጥርብህም ለምን አንተና ትዳርን የምትኖረው እኮ ያንተ ሌላ ነው እዛ ጋር ሌላ ነው ግን ለምሳሌ የሆነ ትዳር የሚፈረሰው የሷ የሚስትየው ባሏን አለማንከባከብ ሊሆን ይችላል ወይ ደግሞ እሱ ቺት አድርጎ ሊሆን ይችላል ወይ እሷ ደግሞ ቺት አድርጋ ሊሆን ይችላል ምናምን እነዛ ነገሮችን ታያለህ መንከባከብንማ በፍጹም አለች እኮ አሁን ባሌ ሊመጣ ነው በዚህ ሰዓት ብዬ ምናምን አልችልም እንደዛ አለች በቃ ስለዚህ አታገባም ነው በግድ እንደቀደም እንዳልኩ እኮ ነው አሁን አንተም ብለዋል እኮ ሰው ሁሉ አግብቶ አይሄድም ከዚህ ምድር ላይ በቃ ለማግባት የግል ህይወቷ ነው መብቷ ነው አታግባ በቃ ትቀጥል ህይወቷን በቃ አለቀ ማለት ሰው ከፍቅሩ ነው ምናምን ብሎ ነው እሱ እንትን የሚለው ግን በቃ አንዴ ሁለት ያያት በቃ ካለች በቃ እኔ ባላያት ከይቅርታ ጋር ባላያት ማለት አልቻት አይደለም በቃ እንደዚህ አይነት ነገር ስታወራ ባላያት በቃ አጉል ዴፊኒሽንም ኢቭን አግብታዋያት ሁላ ብዬ አልልም አይመለከተኝም እሱ መብቷ ነው ይህን ስል እናንተ ታደለም ታወሩታላችሁ እንዳትሉ አንዳንዳላችሁ እንደዛ ብላችሁ ምጽፉ እኛ የምንለው አንዳንድ ጊዜ ምንድነው እንደዚህ ስናወራ ስለ እንደዚህ አይነት ጉዳይ ሳይሆን እንዴ እናንተ ራሳችሁ ስለሱ አይደለም ወይ የምታወራው ስለነሱ አይደለም ወይ ስለሱ አይደለም ወይ አይመለከተኝም ስል እኛ የምናወራው ጉዳይ ክላሪፋይ ለማድረግ ነው ለሰዎች የምናወራው እንደነዚህ አይነት ነገሮች መሆን የለባቸውም ከሚለው አንግል ነው የግል ህይወት ነው አከብራለሁ ለዛ ነው ስለ እንደዚህ አይነት ጉዳይ ባልሰማ ከሷ እንደው በሰማ እንደው ደግሞ በቃ የሆነ ሰክሰስፉል ያደረገ ህይወት ኦፍ ኮርስ ሰክሰስፉል ነች በህይወቷ ግን የሆነ ትዳር የሚለውን ነገር ቢኖራት ኦኬ ካልነላት መብቷ ነው በቃ ያ የራሷ ሐሳብ ነው አንዳንዴ ሰው አራስ ልጠይቅ ሲሄድ ሁሉም አንቺ ሳትወልጂ እንዲያለ ሌላው ደግሞ ማሰብ ያለበት የሰው ልጅ ስለሳቀ ብቻ ደስተኛ ነው የሰው ልጅ ስለሳቀ ግዴታ እንደዚህ አይነት ነገሮች ማግኘት አለበት ብለን እንዳናስብ ወይም ደግሞ እዚህ ጋር ስቆ ስለሚያወራ ያኛው ነው እሱ ብለን እንዳንገምተው አንዳንዴ የሆነ ሰው ተጫዋች ምናምን ፊት ለፊት ስታየው የሚስቅ ምናምን በቃ ሁሉ ተመችቶ ደልቶት የሚመስል ሰው አለ አት ዘ ባክ ሳይድ ግን ሌላ ህይወቱ ጨለማ የሆነ ሰው በቃ እንትን ለማለት በዛ ስቆ ያሳልፋል ግን በሌላ ህይወቱ ደግሞ ሌላ ሰው ይሆናል ድንገት ወይ ህይወቷ ሚዲያ ላይ የምናውቃት ሀሊማና ከጀርባ ያለችው ሀሊማ እሷ ብቻ የምታውቀው ከፈጣሪው ጋር አለ ገብቷል እመነኝ ደግሞ ይሄ ምክንያቷ እንደዚህ ዝም ብሎ መታ እንደምትቀልደው አይነት ወይም ደግሞ ከሊዝ 10 ተፋቱ ምናምን ነገር እንዳለችው ብቻ አይደለም ግን ፐብሊክ ላታወራው ወይም ደግሞ የቅርብ ጓደኞቿ የሚያውቁት ነገር ሊሆን ይችላል ወይም ደግሞ እሷና ፈጣሪዋ በዛ ነው ብዬ ነው 25 ደቂቃ እኮ ገባን የሷን ታዲያ እሷ አላገባም ያለችው ሊያልፍ ነው ከሷ ኤኒዌይ እንግዲህ መልካሙን ሁሉ እንመኝላታለን ቀጣይ ጉዳይ ሰሞኑን በጣም ገብጋቢና አሳሳቢ ማስደንጋጭም የነበረው የሶፎንያስ ጉዳይ ነው ተመልሷል እንግዲህ ከተመለሰ በኋላ አውርተንበታል መሰለኝ አይደል ኦኬ ያው ጸበል ነበርኩ ብሏል በፊት መጀመሪያ እንግዲህ ታሪኩን ለማያዝ ገረፍ ላርገው ያ ይሻላል ለማስታወስ ደውሎ በፊት ያጋለጠው ልጅ ጋር ነው መጀመሪያ ከጸበል እንደወጣው ነው ብሎ ደወለውለት ነበር እሱ ቪዲዮ ሰርቶ ነበር ቮይሱንም ሪከርድ አድርጎ አምጥቶት ነበር ያው አሁን ያየነውን ገጽታ በሰዓቱ ለሱ እየነገረው ነበር በጣም ይሄናል 20 ምናምን ኪሎ ነው የቀነስኩት እዛ 6 ወር ገዳም ውስጥ ነበርኩ ደብቀውን ያስከቡኝ ብዙ ገዳሞች መግባት አልቻልኩም ነበር እና እየተጠመኩ ነበር የቆየሁት የሚል
መድኃኒትም አቁሞ እዛ እንደነበር ምናምን ይነግረዋል እና በጣም አመሰግናለሁ እንደዚህ ስላረከኝ ነው ለዚህ የበቃው አልተቀየምኩም ምናምን የሚል በስልክ ይነግረዋል እና ብዙ ደግሞ የምናገረው ነገር አለኝ በቅርብ ጊዜ ይላል። ከዛ ይሄን ካለ በኋላ እንግዲህ እናትየው ለኢንተርቪው ይመጣሉ ሸገር ኢንፎ ላይ። አሁን እዚህ ጋር እሱን የአእምሮ ችግር እንዳለበት ያዝልኝ ብዙ ሰዎችም እንዲይዙ ትፈልጋሉ እና እሳቸው በመጡ ጊዜ ደግሞ ያወሩት ነገር እሱ በስልክ ለዛኛው ከነገረው ጋር ይጣረሳል። እንደወጣውልን የደወልኩልህ ይለዋል እሱ። እነሱ ደግሞ ወጥቶ ቆይቶ እዚህ ሐኪም ቤት ሁሉ ሲመላለስ እንደነበር ቤታቸው ሲበጠብጣቸው እንደነበር ዘይት አፍልቶ ሊደፋባቸው እንደነበር ዱቄትና ቤት ውስጥ ብቻ የነበረውን ችግርና ፈርቻለሁ ብለው ያሳዝናሉ። እናትየው ምን የሚባል ተረት አለ መሰለ ለአመሳት ወለደች እንዳትለሰው ሰዓት ሆነባት እንዳትወልጇ ሆነባት የሚባል ተረት አለ። ይሄ ሁሉ ስቃይ እየደረሰባቸውም ገባ ልጃቸው ነው ምን ያድርጉት። በጣም ያዘንኩት ደግሞ ማህበረሰቡ በዙሪያቸው ያለው ሰዎች እና ዘመዶቻቸው እሳቸው ማግለላቸው በጣም ነው የገረመኝ። በጣም ነው ያዘንኩት እዛ ላይ ሲናገሩ ሰው ሁሉ ሸሸኝ ጎረቤቱ ዘመዱ ጥፋት የሰራው ልጃቸው ነው እሳቸው ምን ያድርጉ ገባ። ያ ነገር ከተደረገ በኋላ እሳቸው ላይ ከባድ ተጽዕኖ ነው የደረሰባቸው። ዘመዶችም እንዳደርሽ ያሉኝ ገባ ምንም ስራ የላቸው ገቢ የላቸው ይሄ ልጅ ነው የሚጦራቸው በጣም ያሳዝናሉና ይሄ ራሱ ትክክል ያልሆነ ነገር ነው። አንድ ሰው ልጁ በሰራው እንትን ወላጅ መከራው ማየት የለበትም ገባ። በጣም ያሳዝናሉና ዞሮ ዞሮ ይሄን አሉ። ከዛ በማግስቱ የቦርናጌን የሚባል የአእምሮ ህሙማን የሚረዱ ድርጅት ማገገሚያ እዛ እንዲገባ አደረጉና መሲም ደውላ እዛ ምናምን ብቻ እዛ ገባ። ኦኬ ተሰራ እዛ ፕሮግራም። እሱ ግን አልታየም በዛ ሰዓት አላሳዩትም። እሱ እንግዲህ በሁለተኛው ቀን ይመስለኛል ወደ ሐኪም ቤት ይዘውት ይሄዳሉ። እሱን ማለት ነው እዛ ሐኪም ቤት ኮሪደር ላይ ነው እንግዲህ አንድ ሴትዮ አስቁሞ ያው እዛ ጠይቀው ምናምን ስፔሲፊክ አድርጋ የባቡል ኬር የሚባለውን ድርጅት ይቅርታ እንዲጠይቅ ትነግረውና ነው የሚሉት እነሱ። ከዛ እየቀረጸች እንትን ታደርገዋለች። ባቡል ኬር ባቡል ኬር ነው ምናምን ይባላል የእስልምና እንትን ይሄ እንደርዳታ ድርጅት ነው። እና ከዛ እነሱን ይቅርታ እንዲጠይቅ ነው ያስደረገችውና ያ ቪዲዮ በጣም ያሳዝናል። ያው እንዳይሆኑ በጣም በጣም የሚያሳዝን ነው። ብዙ ሰው አይቶታል። በቃ ከሰውነት ተራ ብቻ አይደለም በቃ እና ይሄ ነገር እንዲናገር ይደረጋል ማለት ነው። አሁን ችግሩ ምንድነው የአእምሮ ህመም ስላለው አሁን ለምሳሌ ማጋለጠው ነገር አለ ብሎ እዛኛው ላይ ሲናገር ራሱ ምን መሰለኝ ያሰብኩት ከነከሌ ጋር ግንኙነት አለኝ ብሎ ለማጋለጥ ቢመጣ እነከሌ የሚታወቁ አርቲስቶች ሊሆኑ ይችላሉ እነከሌ የሚታወቁ የቲቪ ሰዎች ሊሆኑ ይችላሉ ገብቷል። እና ልታምን ነው የአእምሮ ችግር ያለበት አክሴፕት ሊደረግና እንደሚደረግ ማን እንደዚህ ቢላው ለምሳሌ ያ ሰው እነዚህ በቃ ይሄው ቼኑን አጋለጠ ነው የሚባለው ገባ። ስለዚህ ይሄ ሰውዬ ጤናው ተረጋግጦ ታክሞ መመለሱ ሳይታወቅ በፊት ስለዚህ ጉዳይ እንዲያብራራም እንዲቀረጽ መሆን የለበትም የኔ ሐሳብ። መጀመሪያ እሱ መዳን ነው ያለበት ህክምና መውሰድ። ያው እንግዲህ ሰው ደግሞ ተነስቶ ቪዲዮ መቅረጽና ለማይረባ ነገር ወይ እንደዛ አረገች ማለት ነውና ያ ትክክል አይደለም። እና ይሄ ያጨቃጨቀ ነበር ሴትዮዋ። ከዛ በኋላ እንግዲህ መጣ በጣም ታብድ ነበር የዛ ድርጅቱ አው ከማሴጋ ሆኖ ይችላል መንገድ ላይ ቆሞ ያው ለቢኒ እሱ አቺ ቪዲዮ ቀረጻችሁ ቻርለች ይሄ ዩቲዩብ ሚሰራበት ልጅ እሱ ራሱ መንግስት ካለ ለምንድን ነው ዝም የሚለው? ምን አረገሱ? ቆይ ቢኒ ቆይ ሐሳቤ ልጨርስ እኮ ለምን ነው ዝም የሚለው? ለጥያቄ ነው ምን አረገ? ቆይ ልጨርስ ይኸውልህ አሁን ለእንትና ዲፌንድ ያርቡ በረም ተናግረናል። ለእንትናን ማን ነው ሶፎንያስን ከዚህ በፊት የነበረውን ነገር እኛ በረምብ ነው የሰራንበት። ብዙ ጊዜም በእንደዚህ አይነት ጉዳዮች ላይ ህብረተሰቡን እናነቃለን። ግን ቢኒ ደወለለት አወራው አይደለ? ለምንድን ነው ፐብሊክ ቮይሱን መልቀቅ ምን አስፈለገ? ምንድን ነው ጥቅሙ? ዩቲዩብ ምናልባት አዎ ቢኒ ካማን ይኸውልህ የሆነ ሰው ይኸውልህ አይ ታያጅ ታሪክም አለ ዋጋም ከፍሏል ልጁ እስር ደረጃ ተወስኗል። ቢዝነሱ ነው ለኔ ተወስ ለኔ ጀስት አስ ቢዝነስ ነው ማውሊ ቢዝነሱ ነው ይሰራው። እሱማ ግልጽ ነው በቃ። ስለዚህ ለኔ ጀስት አንዱ
የሆነ ነገሮችን ፕሮሞት አድራጊ ብዬ ደግሞ ሌላው ማስበው እሱም ሰው ነው። ይኸውልህ ቢኒ የሆነ ሰው እኔ ሁሌ አንድ ፕሪንሲፕል አለኝ በብዙ ነገር ስንሰራ ነገር ያለው የሆነ ሰው ልትረዳው ካሰብክ እንደዚህ አይደለም። እሺ የመጀመሪያው ታቋል ሊጨርስ ቢኒ በከሰ ጨርስ የመጀመሪያው ልታጋለጥ ትችላለህ ወይም ደግሞ የመጀመሪያው ነገር ከዛ በኋላ ያደረገው ነገር ልክ አይደለም ያ በህግም በኢትዮጵያ ህግም እኮ የሚያስጠይቀው ነገር ነው። የዛን ጊዜም ብለናል ገብቷል። ግን አሁን ላይ ላይክ እንደዚህ አይነት ሞሜንት ውስጥ እያለ የልጁ ችግር የባይፖላር የሚባለው ሁለት አይነት አይደንቲቲ እንዲኖረው አድርጎ በጣም ሃይፐር አድርጎት የሆነ ኤክሳይትድ እንዲሆንና ዲፕረስድ እንዲሆን በራሱ ተስፋ እንዲቆርጥ የሚያደርግ ካራክተር ውስጥ ነው የሚከተው ልጁን እንግዲህ ያመጣበት እነዛ ነገሮች እንግዲህ በራሱ ጽሁፍ ስልኩን እንዲነጠቅ ተደርጓል። ያጎቱ ልጅ እስከ መናገር ፎቶን እስከ መለጠፍ ካየኸው የማን ሶፎንያስ ፔጁ ላይ ሲያደርግ ነጥቀውታል ስልኩ። ግን ከዛ በፊት ፖስት እያደረገ ነበረ በጣም እናቴ ሞታ ምናምን ነገር እና ይኸውልህ የሆነ ሰዓት ኤክሳይትድ ትሆናለህ በጣም ጥሩ ነገር ላይ ያለ ይመስልሃል ተስፋ ያለ በቃ የሆነ በጣም ሰክሰስፉል ያደረግ በምንም ነገር ዜሮ ሆነህ ማለት ነው። አት ዘ ሴም ታይም ደግሞ ወዲያው ይለውጥህና በቃ የዛኛው ተቃራኒ ትሆናለህ። አሁን ይኸውልህ ይሄ ልጅ ደወለለት አይደል ደውሎ ፈጣሪ ስላንተ አሳይቶኛል ያለው ነግሮኛል ፈጣሪና ይቅርታ አልተቀየምኩም እንደዚህ ብሎታል አይደል። ኦኬ ቢኒ አንዳንድ ነገሮች ራስ ጋር የሚቀሩ ነገሮች አሉ። ኦኬ ለልጁ የምታስብ ከሆነ ይሄ ልጅ ስለ አምጥተህ ሶሻል ሚዲያ ላይ አይደለም ማውጣት ያለብህ። ኦኬ ቤተሰቡን ኮንታክት ቢያደርግ ምን አለበት? አሪ ከልብ አንዳንድ ጊዜ የምናደርጋቸው ነገር ከቤተሰቡ ማያገኝ ኦኬ ፍቃደኛ ማይሆኑለት ከፈለገ ግን በቃ የሱ ነገር እዚህ ጋር ማቆም አለበት። አትርሱኝ አይደለም እሱን ይከታተለው ሌላ ችግር እንዳይፈጥር ያን እንትና ይበል አልያልኩኝ አይደለም ግን የሆነ ቮይስ መላክ ሪካርድ ያደረገውን እንትን ይቅርታ ብሎኛል እሱን እኮ ማንም የመጀመሪያው ነገር ላይ እኮ ጥፋተኛ ያደረገውን ማንም ሰው የለም። የመጀመሪያው ቪዲዮ ናዝሬት ሲሄድ ምናምን የነበረው ፓርት በጣም ተደንቋልም በዛም ልክ ደግሞ ተጠርጥሯል። ከዛ በኋላ ሲሰራቸው በነበራቸው ነገሮች ነው ሰው እንዲጠራጠር ያደረገው እና ዩቲዩብ ላይ የሚጭናቸው የሚሰራቸው ቪዲዮዎች ናቸው። ይኸውልህ አንተ ራስህን አደጋ የምትከተው አንተ ራስህ በምታረጋቸው ነገሮች ነው። አንዳንዴ አሁን ብቻ ማውራውን ነገር ነው ሰው የሚያይልኝ ብለህ አታስብ። ዘመኑ ዲጂታል ነው። ማንነትን በረም ይወጣል ቻናል እስካለ ድረስ ሂስትሪ ይታያል ቢኒ። ስለዚህ በቃ እዛ ጋር መቆም ነበረበት። ሁለተኛ እቺ ሴትዮ ቀረጸች ተባለችው በጣም አሳፋሪ ነች። በጣም ማለት እንደዚህ ነገር ቤትሽ ጋብሽ አይባልም መቼ ሀገር ነው የሚበላሽው። ግን ቢኒ የሆነ ልጁን የሆነ ሰውን እኮ ለማዳን ምንድነው ትክክለኛውን ነገር ነው ማድረግ ያለብህ። ቪዲዮ ቀረጸች እንደዚህ ቀርጻለች ሰዋት ልጁ እኮ አሁን አይምሮው ልክ አይደለም። ጤነኛ አይምሮ ያለውን ሰው ነው ማስባል ያለብህ አይደል እኮ እሱ ነው ራሱን። ይሄ እንዴት ነው የሆነ ሰው ሲሞት ራሱ መከላከል አይችልም ተብሎ እንደሚባል ይሄ ልጅ እኮ ከአይምሮ ጋር ስላልሆነ ራሱን በትክክለኛ በንጹህ አይምሮ የሆነ ያለውን እኮ እንትን የሚል ሰው አይደለም። የገዛ እናቱ ላይ ምንድነው ዘይት ለመድፋትና ለመግደል የሚጥርን ሰው ሃው ጤነኛ ነው ብለህ ቪዲዮ ቀርጸህ እንትን ትላለህ። የሶሻል ሚዲያ ጥማት ልጅ የላትም እንኳን ስፔሲፊክ ተደርጎ ራሱ ድርጅቱ እንዲጠራ ያደረገችበት የራሷ ምክንያት ይኖር ይሆናል። እሷ ሴትዮዋ ብትያዝና ብታብራራ ነው ምንድነው ያን ድርጅት ብቻ ይቅርታ እንደ በህግ እኮ ያስጠይቃታል ባይዘው ያለ ፍቃድ ከተገኘች የመጀመሪያው ስለ ድርጅቱ ይቅርታ ምናምን ማብራሪያ አይደለም። የመጀመሪያው በህግ ነው መጠየቅ ያለባት ሴትዮዋ እኮ ከተገኘች እኮ አልኩ እኮ ከተገኘች መጠየቅ ትችላለች አለች የሆነ የሰው እንትን ነው እንጂ ቢኒ አንዳንድ ጊዜ ለመሰለ ያ ልጁ በአንድም ሆነ በሌላ መልኩ ፈልጎትም ሆነ ሳይፈልግ የሆነ ማይሆን ህይወት ውስጥ ነበረ ከፋፍ ህይወት ውስጥ በቃ ነገሮች እንዲወጡ ሆኑ ወጡ አይደለ። ከዛ ሁሉም እንትን አለ አግሬሲቭሊ ተናገረ። በጣም የሚያናድደው ነገር እኛ እንደውም ከዛ በፊት ብዙ ምልክቶች የተለያዩ ትምህርት ቤቶች የተለያዩ ነገሮች ሀገር ውስጥ ትምህርት ቤት ውስጥ ብዙ ነገሮች አሉ አይናችንን እናንቃ እንክፈት ብለን ብዙ ሰርተናል አይደል። ግን የሆነ ታዋቂ ሰው የሆነ ነገር ሲሆን ነው ሁሉም ከዛ በኋላ ሲያን ሳምንት ይሹ
እንመለስ። እሺ እኔ ሀሳብ ልጁ ጋር ልመለስ። ልጁ ጋር ምንድነው መለሰው ያልከው ነገር ለምን ፖስት አደረገው ልጁ ችግር አለበት ምናምን የሚለው ይሄንን ስሜት አንተ ያመጣኸው የሶፎንያስን እቺ ልጅ ቪዲዮን ካሳየችን በኋላ ነው። ማናችንም ብንሆን ይሄ ስሜት ምን ያክል ነገር ውስጥ እንዳለ ያየነው በምናብህም አልስላል እንደዚህ አይነት ሰው ሆኗል ብለህ ምልህ እንትኑ ነው ፊዚካል ከዚህ በፊት ከስቶ እኮ ነበር። አዎ ግን እንደዚህ በፍጹም እንደዚህ ኤክስፔክት ማንም እና ንግግሩ ሁኔታው እንዴት አይነት ስብራት ውስጥ እንዳለ ምን አይነት ህመም ውስጥ እንዳለ ቪዲዮን ካየን በኋላ ነው የሚመጣው ስሜቱ እንጂ ኤሊ ሲደውልለት ገና እሱ ጥፋተኛው ብሎ አጋልጦ እሱ እስር ቤት ገብቶ እሱ ገዳም ነው የነበሩት። ምን ስታተስ ላይ ይሁን ምን ይሁን አያውቅም። ልጅ አይደል ሲደውልለት በቃ ገዳም ነበርኩናም ሲለው እንዲህ አይነት ደረጃ ይደርሳል ብሎ ያስባል ብዬ አላስብም። ቆይ ልጨርስ እንዳንተ ልጨርስ ታክስ እንደዛ ስላላየው ምናምን እንደዛ ይሆናል ብዬ አላስብም። እና ማጋልጠዋል ምናምን እንደውም እንደዚህ ሲል ኢስ ኮንተንት ክሬተር ነው ዩቲዩብ ላይ የሚሰራ ሰው ነው ኮንተንት ነው የመጣለት በቃ እንጂ መጀመሪያ ግን እሱም እኛ ቦታ ሆኖ እንዲህ ሰው ይሆን አይቶት ቢሆን ያደርጋል ብዬ አላስብም። መቼስ ሰው ነው ገብቷል የኔ ግምት ነው። ስለዚህ ያን ነገር ቀዳ ምናምን እሱ እንደሄደ እሱ እንደታሰረ ነው የሚያውቀው። እሱ እዚህ አይነት ደረጃ ላይ ድረስ ይሄ በሽታው መድኃኒት አቁሞ ምን ይግባ ምን ይውጣ የሚያቅል ነገር የለም። ቀዳ አመጣ። ሶፎንያስ እኮ ደወል ባለ ጉዳይ ዋናው እሱ አልነበር? ደወለልኝ ድምፁን ቀድቼዋለሁ አለ። ቆረጠና ማሰማት የሚፈልገው ሌሎቹም አሉ ብሎ አሰማ። ሲታይ ነው ባያደርገው የሚለውን መስማማ። አሁን ይሄን እንደዚህ መሆኑን ሳይኔ ራሱ ወይ እንደዚህ ለምን ትላለህ እንጂ ምንም እኮ ጥያቄ ነው። ሶፎንያስ ዛሬ ስለከሳ ስለታመመ እንደዚህ ስላለኮ ያደረገው ድርጊት ትክክል ነው ምትለው ነገር አይደለም። ገብቷል ነገር እንትናችን የወደቀው አወዳደቅ ስለሚያሳዝንህ ገብቷል። ነገ ማናችንም ቤት ውስጥ ምን እንደሚመጣ ስለማናቅ ገባህ ስለምታዝን በቀትር የሆነው ነገር በጣም አጸያፊና ከባህልም ከሃይማኖትም ከምንም ነገር ውጪ የሆነ ነገር ከእምነት በቃ የትኛው እምነት እንትን አይደለም። አዎ ከዛ ውጪ ነው ገባህ። ስለዚህ በፍጹም የምትቀበለውም የምትራራለትም ጉዳይ አይደለም። እንደውም አሁን እንደዚህ መሆኑ እንዴ የተገደሉ ሰዎች እኮ ነበሩ እኮ አዲስ አበባ ውስጥ እኮ በስለት ምናምን ተወቅተው እንዲሆነው ተገኝተው ስንት ነገር አለ። ግን አሁን ይሄን ስታይ ነገ የሚፈጠረው ነገር አሁን ማቾር ሆነ ታስባል። በቃ እንዲህ አይነት ውድቀት ወድቋል ስታይ መሆን የለበትም። አንደኛ ስለ ድርጊቱ ሳይሆን ልጅቷ ያቀረጸችበት ጋር ስንመጣ ከጭንቅላቱ ስላልሆነ ኢንተርቪ ማድረግ አይችልም መሆን የለበትም። እኔ እንደውም የፈራሁት የነበረው ልጁ በስልክ ማጋልጦ ሰው አለ ምናምን ደውልና ምናምን ሲል ይሄ ሰውዬ ጭንቅላቱ ጤነኛ ስላልሆነ የማይሆን ነገር ቅድም እንዳልኩ እነከሌ ብሎ ቢል የሰው ስም ጠፋ። በህግ ብታቀርበው አይጠየቅም አይምሮው ጤነኛ ስላልሆነ። የነዛ ሰዎች ስም ግን ተበክሎ ይቀራል። በጣም አደገኛ ነው። አደጋ ነው። ይኸውልህ አሁን ይኸውልህ እሱኛው ላይ እኮ ምንም ለማለት ያልፈለኩት እሱኛው ጉዳይ ላይ ይኸውልህ ኦልሬዲ ማይንዱን ራሱ ኮንትሮል የሚያደርግበት ታይም ስላልሆነ ግን ሰው ደግሞ እንደዛ ብሎ አይምርህም። ያለ ምክንያቱም አላወራም ምናምን ብሎ በቃ አለቀልህ ነገር ሁሉ ህይወትህን የሚበላሸው። ግን እኔ አሁን ይኸውልህ ፎከስ ያደረኩትኝ የዚችኛዋ በቃ ይሄ ብልግና ነው። የብልግና ጥግ ነው። ገብቷል። ኖርማሊ በማይንዱ ይሄ በትክክለኛ ሐሳቢ ኖርማል እንኳን ቢሆን መብት የላትም ማንም የማንንም ሰው ቪዲዮ የመቅረጽ የማባው እንደም ላይክ ጤነኛማ ከሆነም ፈቃዱ ከሆነ መብቷ ነው። ግን አሁን እንደው ተሳሳቱት ያየሁት ያለ ፈቃዱ አለች ሴትዮዋ። እንደው ያለ ፈቃዱ መባል የለበትም። እሱ ራሱ ቢፈቅድ ራሱ በአሁን ሰዓት የሚያስብበት ለራሱ መወሰን የሚችልበት አይምሮ ላይ አይደለም ያለው። ፈቀደ ማለት አትችልም ጤነኛ አይምሮ ስለሌለው። ገብቷል ላይ ፈለኩት ጤነኛ አይምሮ ያለው ሰው ግን ቅረጹኝ ካለ መብቱ ነው ይቀረጽ። ፖስታው አብኝ ይወለ ሌላው እሷን ተዋት። የዛኛው ግን እንዳንድ ኮንቴንት የሚለው ማለት ማማበብ ማለት ነው። ቢኒ ሁሉ ነገር ኮንቴንት አይሆንም። ባለ ጉዳዩ እኮ ነው እሱ እኮ ሶስተኛ ሰው አይደለም። ኖ ስለሆነ ስላልሆነ አይደለም። ቢኒ መረጃ ይወለ ይሄ ልጅ ቆይ ልንገራ ብስሪ መስማማን ይሄን ብንለመሰለ መከራከርበት ምክንያት መቅዳቱ ትክክል ነው። መቅዳቱ 100% ትክክል ነው ለኔ። መፖሰት አለመፖሰቱ ላይ ልንነጋገር እንችላለን። መቅዳቱ ግን ይሄ ልጅ ከዚህ ልጅ ጋር የተያዘ ህይወቱ ነው። ኤቪደንሱ ይይዛል። እኔ ፐብሊክ መደረግ ምንም ነገር የለበትም ነው ያዘው። እሺ ቮይሱን ያስቋራል። ጠፍቷል እኮ ሶፎንያስ ማንም የትን እንዳለ አያውቅም። ቢኒ ይኸውልህ እሱ አይደለም ማተር የሚያደርግ ለሱ ነው ለባለ ጉዳዩ ምንም እንትን አላለም። እሱ ቢዝነስ ነው የሸቀለበት from the scratch ኖ ትክክለኛውን በደንብ ቢዝነሱን እያጧጧፈበት ነው ልጁ ላይ። ይኸውልህ
መደረግ አለበት ዳይሬክት ጉዳዩ የሱ ነው እያልኩ ያለሁት እኮ በሶስተኛ ሰው አይደለም እኮ እያደረገ ያለው ዳይሬክት ጉዳዩ እሱ ስለሆነ ፐብሊክ ላይ አውጣ የሚል መብት ማንንም አልሰጠው እንደተከክለኛው እንዴት ጥሩ የሆነ ደወለለት ይቅርታ ጠይቀው አይደለ ከዛ በኋላ ያን ቮይስ ሪከርድ አደረገው ሊይዘው ይችላል as evidence የሆነ ሳለ ህግ ቢጠይቀው ወይ ደግሞ ሶፎንያስ ወጥቶ there's something ስለሱ የሆነ ነገር ቢል ያንን እንደ መረጃ ለሚመለከተው የህግ አካል ለሚጠይቀው ህግ አካል ለማቅረብ as evidence ሊይዘው ይችላል privately ግን አውጥተህ ቮይሱን ፐብሊክሊ እንደዚህ አለ ማለት ልክ ነው እኔ ደግሞ ለምን ለሚለው ኮመርስ እየሰነገርኩ ነው ልክ ነው ማለት ነው ስላየ ሆኖ ኮንሶፎኒያስ ሳታየው ነው ምናወራው ኖ ባላዮ እሺ ይሄ ልጅ እዛ ጋር ሲያሯሩጠው ምናምን ሮጠ ሄደ ተባላል ጠፋ እዛ ጋር ልክ ያን ቪዲዮ አስተዋውሰው ወደ ኋላ ተመለስና አሯሯጡት ምናምን ሊመቱት ሞከሩ ምናምን መቱት ትንሽ ምናምን ሮጥ አይደል ከዛ በኋላ ሶፎንያስ ጠፋ የለም ገዳም ገባ የሚለው ዜና ተሰማ ይሄ እስር ቤት ገባ ግን የዛ ጊዜ እስር ቤት ገባ ታስሮ ምን ብሎ ወጣ አሁን ኖርማል ህይወቱን ይሄም እየቀጠለ ነው ዩቲዩቡን እየሰራ ነው ስታየው ቻናሉም የቪው ችግር የለበትም እየሰራ ነው ከዛ በድንገት ደወለለት አስበው አሁን ይሄ ባለ ጉዳይ ነው ይሄ ልጅ ማንንም የት እንዳለ አያውቅም ምን ላይ እንዳለ ማንንም አያውቅም ደወለለት ይቅርታ አድርግልኝ ምናምን ከገዳም ወጥቼ ነው ሲለው በደንብ ነው እንጂ የሚቀርጸው ቢኒ ይወል ሪካርድ እኔ ስለ ሪካርዱ እኮ አይደለም ስለ ኮንቴንት ስለማድረግ ጉዳይ ነው ቢኒ ካስታውስ ዜና እኮ ነው ይሄ ሶፎንያስ እንዲህ ብሎ የነበረው ይቅርታ ጠየቀኝ ይሄው ደውሎ እኮ ይሄ እኮ ለሱ ባለ ጉዳይ እኮ ነው ባለኔ በዚህ ጉዳይ አልስማማም ይኸው ለክ ሲጀምር የዛን ጊዜ ሐሳብን ነው ይገልጽ ያልከው ወደ ኋላ ብናየው ባለፈው የመጀመሪያው ቪዲዮ ስለዚህ ጉዳይ ስንል በዚህ ልጅ ላይ እኔ ተቃርኖ ምንድነው የመመታት ጉዳይ የህግ የማቅረብ ብያለሁ ከመጀመሪያው ቢዝነስ ነው እየሰራበት ያለው ገብቷል የሆነን ሀገርን ሊያጠፋ የሚችልን ነገር ወይም ደግሞ የሰውን ስብዕና ሊነካ የሚችል ነገሮች ቢዝነስ መሆን የለባቸው ሀገርን ሊያጠፋ የሚችለው ነገር እንደነዚህ አይነት መጥፎ ነገሮች አይደለም መገንጠል ማየት አለ በአንዳንድ ነገሮች ሁሌ ቢዝነስ ነው ማለት አይቻልም ማጋለጥ ላይ ይሄ በጣም ሲሪየስ ኬዝ ነው መጋለጥ እንዲያን ነገር አለበት መጋለጥ እኮ ያጋልጥ እሱን እኮ አይደለም ከዛ በኋላ ፖስት ሲያደርገው ቪው ያገኛል ቪው ሲያገኝ ገንዘብ ያገኛል ከዛ በኋላ ለኔ የዛን ጊዜ ልክ አልነበር የሚያርኩት የመመታት ጉዳይ ነው እንጂ መጋለጡን ማሱ ላይ ኮት ዳይት የለኝም ምንድነው ዳይት ሰልስ ማረኩት ዳውት አላደርግም ጥያቄ አላነሳም እሱን አይደለም እኮ ያልኩ የነበረው ግን ከዛ በኋላ የሚያረጋቸው የነበሩ ነገሮች ልጁ ገብቷል አይደል በቃ ይሄኛውን አዝ ኤቪደንስ የያዘው ማጋለጥ ማኛኩ ያቀለጡ ላይ ይወጣ የሚለፈልፈው ነገር እንደውም ቢዝነስ ነው ያያዩትኝ እኮ ለዛ እኮ ነው ምክንያቱም እንዳለ ያረጋቻል እንዴ ያውስቲ እሱ በጣም ተንታኝ ሆኗል ላይክ ስለ እንደዚህ አይነት ጉዳይ ማለት ነው ኦኬ የሆነ ነገር እኮ ታነባለች ኦኬ ችግር የለውም እኮ ግን ደርሰም የሆነ አንድ ነገር ላይ ስታክ አድርገ በቃ ይሄ ኦፖርቹኒቲ ምንድነው አልጎሪዝም ወይን ተተረክ የሚያደርጋል አንድ ቪዲዮ ታ ብላ ላይ የምትወጣ ኦኬ ከዛ በፊትም እኮ ይኖርሃል እኮ እይታ ግን ይሄኛው ደግሞ ይሳቀልልሃል አይደል በቃ በዛ አይነት ነገር በለ አንድ ነገር ላይ እንተናተሉ እኔ እያልኩ ያለሁት እንደነዚህ አይነት ሰዎች በህግ ደረጃ መቀጣጫ ነው መሆን ያለባቸው እንደውም ህጉ የ10 ዓመት የሚለው መጥበቅ አለበት በጣም ማለት ነው ይሄ በ10 ዓመት ወጥቶ ላይቀየር ይችላል እድሜ ልክም ሊሆን ይገባል ሌሎች ሀገሮች የሞት ቅጣቱ ላይ ይቀጣሉ በደንብ ገብቷል አይደል ያ ህግ አውጪዎች የሚያዩት ጉዳይ ነው አሁን እኔ ለተመልካቾች ማስተላለፍ እንፈልገው መልእክት ሶፎንያስንና ጉዳዩን ለያይቶ ማየት ያስፈልጋል ድርጊቱ አሁንም ቢሆን በጣም ነውር ነው ሶፎንያስ ስታየው ወይ ሰው እኮ በኃጢአት ይወድቃል ማለት የምትልበት አይነት እንትን እንዴት ልበለ እንደዚህ አይነት ዳይሬክሽኑን እንዳይስት ነው ታሟል ጭንቅላቱን ይሄ ሰውዬ ታሟል እግዚአብሔር ይማረው ምረቱን ይላክለት ይስተካከላል ሰው ገብቷል በህክምና በመናምን እኮ ይድናል የዳኑ የተመለሱ ቲክታክ ላይ የነበሩ ልጆች አይተናል እኮ አሁን እዚህ ተመልሶ አላየነው አሁን ቲክታክ ላይ የነበሩ ልጆች እዚህ ሀገር ውጭ ሀገር ነው ያለው ያው አውሮፓ ሀገር ያለ እንዴት እንደነበር ታስተውሳል አሁን እንዴት ጨዋ ልጅ ሆኖ ተመልሶ ወደ ወንድነቱ ተመልሶ ምናምን ብዙ ነገር ይኸው በየጊዜው ላይቭ ይገባል ምናምን ገብቷል ይድናል ነው የምልህ ይድናል እሰየው ይዳን ግን ድርጊቱ አሁንም ቢሆን ሶፎንያስን እንደዛ ሆኖ ስላየነው ወይ ምናም ቢመረው ባጋልጦ የምትለው ነገር አይደለም ነው የኔ ያ ማዛ ላይ እኮ ጥያቄ በዛ ላይ እኮ አይደለም እኮ ክርክራችን ቢኒ ከዛ በኋላ ስለተደረጉ ነገሮች ናቸው እንጂ
የዛን ጊዜ ማማገልጥ እንኳን የተጋለጠ ፈጣሪ ሲል ነገሮች ገብተዋል ሌሎችም እንዲተርፉ ሆኑ ይሄ ልጁ እንዲተርፉ ሆነ እንግዲህ በሌላ አሁን ያለበት ሃይማኖት ቦታ ነበር ምናምን እንግዲህ ደግሞ ወደፊት ፈጣሪ ላይክ ከነዚህ ነገር ከመጥፎ ነገር በረም ሙሉ ለሙሉ ያውጣው እሱ ነው ሌላው የምችለው ግን ለሌሎች በእኔ አሁንም ህጉን ማለት ያለብኝ ምክንያቱም ብዙ ነገሮች ቢኒ ሶሻል ሚዲያ ላይ የምናያቸው ነገሮች ሁላ በጣም ልምመዱ ጥሩ አይደለም እና የሆነ ነገር ስናደርግ ስንቀርጽ ስፔሻሊ አሁን ማለት እንፈልገው ፎር ዘ ሪከርድ ለማጋለጥ የመጀመሪያውን እናጋልጥበት ግዴታ ነው በተለይ በእንደዚህ ነገር ወደኋላ የሚባል ድርድር የለም ቆይ ልጁ ሶፎንያስን አላየኸውም እንደዛ ብሏል ብሎ ማቅረቡ ምንድነው ጉዳቱ ንገረኝ ቢኒያም ይወልህ ድኛለው ያለው መልካም ዜና እኮ እኔ ሃይማኖት ቦታ ነበርኩኝ ድኛለው ድኜ መጣሁኝ ይቅርታ አድርግልኝ እንኳን አጋለጥከኝ የሚለውን ፖስት ማድረጉ ጉዳቱን እስቲ ንገረኝ እዚህን ጉዳት ቢኒያም አንድ ስላየኸው ነው ቪዲዮውን እኮ ነው የሚመለ እሱነቱ አይደለም ይወልህ ቢኒያም አንድ ሪያሊቲ እንትን ነው ሶፎንያስ ልጁ ጋር ከመሄዱ በፊት እኮ ይጠረጠር ነበር ሶፎንያስ መጀመሪያም እኮ በእንደዚህ ነገር እንትን ብሎ ወደ ስራ ተመለሰ ይሄን እኮ ሀገር ያውቀዋል ስለዚህ ምንድነው አዲሱ ነገር እሱን ስላለው አሁን እኮ አዲሱ ነገርማ ከሱ ጋር ተያይዞ ስለያዘው ግን ከዛ በኋላ መልካም ዜና እኮ ነው በነገራችን ላይ ልጁ እኮ ይዘው ያቀርበው እኮ መልካም ዜና ነው ሃይማኖት ቦታ ነበርኩኝ ይሄን ጊዜ ጾሜ እንደዚህ እንትን ተብዬ ዳንኩኝ አንተንም እንኳን አጋለጥከኝ ይቅርታ አድርግልኝ የሚል ቪዲዮ እንትን ድምጽ ነው ምንድነው ጉዳቱ ቢኒ ይኸውልህ ምንድነው እንትና መተው ምንድነው የግረኛው ሚዲያ ምናምን የሚያደርጉትን ታካለ አንድ ሰው መጥቶ ኢንተርቪው ሊያደርግ ስል ይፈራረማል ምናምን ለምን ከወጣ በኋላ ወይም ደግሞ በእነሱ ላይ ተጠያቂነት እንዳይመጣ በብዙ ነገሮች እዛ ጋር በህግ የታሰሩ ምናምን ነው ይኸውልህ አሁን ይሄ የአማተሪዝም ጉዳይ የፕሮፌሽናሊዝም ጉዳይ አይደለም ይሄ ከተጠያቂነት የመዳኝ ጉዳይ ብቻ ነው ገብቷል አይደል ስለዚህ በቮይስ እንደው መቅረብ እስካለበት መጥቶ ቁጭ ብሎ ያለውን ነገር ነው ማቅረብ የነበረበት እንደው መቅረብም ካለበት ማለት ነው ወይስ ለከውል ልጁ አሁን ክፋት እኮ አልተናገረም ልጁ ዳንኩኝ የሚል ዜና እኮ ነው ሶፎንያስ ደወለልኝ ሃይማኖት ቦታ ነበረ ይሄው ድምጹ እንደዚህ ብሎ አሳየ እንጂ ይሄ ቪዲዮ አልወጣም አልታየም ሶፎንያስ ምን ነገር ላይ እንዳለ አልታየም እኮ ክፋቱ እኔ አሁን ክፋቱ እኮ ነው አልታየም አሁን ለምሳሌ እሱን እንደዛ ማቅረቡ አሁንም እንዲያነቡታ ነኝ እንደዚህ ነኝ ብሎ ሌላ ተንኮል ምናምን አውርቶ ቢሆን ኦኬ እንዴት እንደገና ይባላል እሺ ዳንኩኝ የሚለውን ዜና እንደ ባለ ጉዳይ ቀጥተኛ ደግሞ ስለሚመለከተው እንዲህ ብሎ ደወለልኝ ብሎ ማቅረቡ ይሄን አክል ምንድነው ነው እኔ አሁን ያልገባኝ ነገር ገብቷል ከዛ ዘ ሴም ታይም ያን ፖስት ሲያደርግ ደግሞ ኦፍ ኮርስ ቪው ይኖራል ገንዘብ ይሰራል ምንም ጥያቄ የለውም ማማን ይል ለኮንቴንት ነው ልጁ ያደረገው ለኔ ኮንቴንቱን ሰርቶበታል ቢያረግም ግን ይመለከተዋል ነው ለምሳሌ ሌላ ሰው ከዛ አምጥቶ ቢሆን ግን እንደዛ ልክ ላይ ሆነ አንተ እኮ ለተቀበል ይችላል እኔ ሐሳብ ለምሳሌ ምክንያቱም የመጀመሪያው ሂዝ ዩቲዩበር ያውቀዋል ገብቷል አይደል የሆነ ስለ ጥቅሙ አይደለም የሆነ ሰው ሲመጣ በተለይ እንደዚህ አይነት ነገር ላይ ሜንታል ችግር ኖሮበት he knows እኛም እናውቃለን ይሄ ልጅ ከዛ በፊት እኮ ገብቶ ድኛለሁ ብሎ ነው አይደል ስራ ያገኘው ምናምን ከዛ በፊትም እኮ ካስቶ ነበር እንዴ በረምብ ካስቶ ነበር ፊቱ እየተመለሰ ስለመጣ ነው እኮ አሁን ዲፌንድ ያደረኩለት አይደለም ለሶፎንያስ ግን ይሄኛው እያደረገ የነበረው ነገር ደወለለት አይደል ሪከርድ ያድርገው ይያዘው እኮ ያለው ድምጹን ከዛ በኋላ መቅረብ ምናምን ፈልጋለሁ ይበለው አይደል ኦኬ ግን ነገር ወደድክም ጠላም እኔ አንተ አልክ አይደለም እኔ ግን አንተ ትላለ ብዬ ማስበው ነገር ልንገር ሶፎንያስ አምሮበት ቢሆን ኖሮ ምንም ችግር ሳይፈጥር ቢሆን ኖሮ ከዛ ወጣው ብሎ ጽድት ብሎ ምናም ሰውነቱ ደና እንዳለ ምናም ቢቀርብ ኖርማል ሆኖ ይሄ ልጅ ለምን ፖስተው አንልም ማንንም አይልም ነበር ቪዲዮ ተጽኖ አድርጓል አይልም ታሟል እንደዚህ ሆኗል የሚለው እርግጠኛው ነኝ ነገር በመጥፎ አይታይም ነበር አሁን በመጥፎ ያሳየበት ምክንያት ሶፎንያስ ሲመጣ በጣም ኃይለኛ ጉዳት ውስጥ ሆኖ ነው የመጣው ስለዚህ ገብቷል እንዴት እንደዚህ ሆኖ እንደዚህ ምናምን የሚል ነገር ውስጥ ከተተው ነገሩን ብዬ ነው እንደሱ ተመልካቾች ደግሞ እናንተም ሀሳባችሁን ሀሳባችሁን እናንተም ደግሞ አስቀምጡ ያንተ ልክ አይደለም የኔ ልክ ነው ያንተ ሳይሆን ሀሳቡ እንደዛ በፊትም ጀምሮ ልጁ ላይ ነበረኝ ዳውት ስላለኝ የልጁ በዛ ነው
ትሪት ማድረገው ገብቷል አይደለ ሁሉ ነገር ቢዝነስ አይሆንም ሁሉ ነገር የሆነ እንትምና አይሆንም ለራስ የምታስቀራቸው ለራስ በእጅ የምትይዛቸው በባለፈው ስለ ሸቱ ያወራው የተከራከረው ነገር አለ ለምሳሌ የሆነ ሰውን ልትመክረው የሆነ ነገር ልትለው ስትፈልግ ግዴታ ፐብሊክ ላይ ፈልጋለሁ አላለማ ይሄኮ እኔኮ መካሪኝ ያላለ ምሳሌው ነው የነገርኩት መካሩ ምናምን ሳይሆን ሌትስ ሴ መቅረብም ካለበት ፎር ዘ ሪከርድ የያዘው እኔኮ የያዘው አይደለም ግን እኮ እሱ ነው ባለ ጉዳዩ ራሱ ስለሆነ መያዝም የሚወስነው መልቀቅም የሚወስነው እሱ ነው ባለ ጉዳይ የምትለው ታይም አልቋል የሱ ታይም ገብቷል አይደለ የሱ ታይም ያለቀው መቼ ነው ያን ነገር ፐብሊክ አምጥቶታል ከዛ በኋላ የተያዘ የነበረው የመምታት የምናምን ነገር ሊሆን ይችላል እንግዲህ እንደሱ ነው ህጉም መምታት ስለዚህ ያ ለጋ ካለ ገብቷል አይደለ ከዛ በኋላ እሱ ከሱ ጋር ተያይዞ እሱን እስከ መጨረሻው ጎትቶት የሚያመጣው ምንም ጉዳይ የለም ልጁን ዋናው ትልቁ ልጁ ከዚህ በኋላ እንደዚህ አይነት ምንድነው ችግር ላይ የሚገኙ ሰዎችን ያጋልጥ አፕሪሺየት በረምብ ይስራበት እሱ ላይ አይደለም ግን like anyways ውድ ተመልካቾች እናንተም እንግዲህ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን ምን ትላላችሁ አዳዲሶች ሰብስክራይብ አድርጉ ላይክ አድርጉ እዚህ ጋር እዚህ ታች ታይታላችሁ እዚህ ጋር ያለች እንዲያለችው ላይክ አድርጉ በሚቀጥለው ቪዲዮዎች እንገናኛለን መልካም ጊዜ ባይ ባይ